እሺ እንዴት ናችሁ? አማን ነው። ከሳውንደር ጄኒንግ ከራዲካል ቲቶር የግሬድ 12 ፊዚክስ ዩኒቱን የማጠቃለያ ጥያቄዎች እየሰራን ነበር። በዚህኛው ቪዲዮ ደግሞ ጥያቄ ተራ ቁጥር 10 እና ጥያቄ ተራ ቁጥር 11ን አብረን እንሰራለን ማለት ነው። ጥያቄ ተራ ቁጥር 10 ምን ይለኛል? A spinning wheel is slowed down by a brake giving it a constant angular acceleration of -5.6 rad per second square. እሺ during a 4.2 second time interval the wheel rotates through 62.4 rad. እሺ ጥያቄው ምንድነው? What is the angular speed of the wheel at the end of the 4.2 second interval which is final angular speed ነው የጠየቅነው ነው ማለት ነው። ኦኬ final angular speed ማለት initial angular speed ሲደመር angular acceleration ሲባዛ time interval አይደል? አሁን ሁለቱ አሉ ነው የለኝ ምንድነው initial angular speedን ግን አላቅም። ኦኬ ቴታ ማለት ወይም angular speed ማለት which is initial angular speed ሲባዛ time ሲደመር 1/2 angular acceleration times time interval square አይደል? ይሄንን ለኦሜጋ ኖት ካልኩሌት ባረግ ወይም ሪአሬንጅ ባረግ we will get 2 theta minus alpha t square over 2t ማለት ነው። we will get in ሁሉም እንዳለ ጊቭን ናቸው ሲምፕል ማለት ነው። ስትወርዱ you will get 26.6 rad per second ታገኛላችሁ ማለት ነው which is ኦሜጋ ኖት ማለት ነው። ይሄኛውን እዚሁ ስታስገቡ you will get 3.08 rad per second ታገኛላችሁ ማለት ነው። and this is the final angular speed ማለት ነው። ኦኬ በጣም አሪፍ ጥያቄ ተራ ቁጥር 11 ላይ እንደርሳለን። ታይታን the largest moon of Saturn has a mean orbital radius of 1.22 times 10⁹ meter. እሺ the orbital period of Titan is 15.95 days. እሺ Hyperion ደግሞ another moon of Saturn ናት። እሺ orbits at a mean radius of 1.48 times 10⁹ meter. እሺ use Kepler's third law of planetary motion to predict the orbital period of Hyperion in days ነው የሚለኝ። ኦኬ ጥያቄውን ክሊር ስናደርገው ታይታን እና ሃይፔሪየን ማለት የሳተርን ናቹራል ሳተላይቶች ናቸው። ልክ ጨረቃ መሬትን እንደምትዞረው ታይታን እና ሃይፔሪየንም ሳተርንን የሚዞሩ ሳተላይቶች ናቸው፣ ናቹራል ሳተላይቶች ናቸው። ኦኬ የታይታን ኦርቢታል ስፒዱ እና ኦርቢታል ሬዲየሱ ተሰጥቶናል። የሃይፔሪየን ደግሞ ኦርቢታል ሬዲየሱ ነው የተሰጠን። በዚህ መረጃ መሰረት ኦርቢታል ፔሪዱን ፈልጉ የሃይፔሪየንን ማለት ነው። ኦኬ ልብ በሉ ሁለቱም ታይታንም ሃይፔሪየንም ኦርቢት የሚያደርጉት ማን ነው? ተመሳሳይ ቦዲ ነው which is ሳተርን ነው። ኦኬ ኪፕለር ሎ ደግሞ ምን ይለኛል? በኪፕለር ሎ መሰረት which is የታይታንን ኦርቢታል ፔሪድ ሲከፍል ለሃይፔሪየን ኦርቢታል ፔሪድ ስኩዌር ብናደርግ which is የታይታንን ኦርቢታል ሬዲየስ ሲከፍል ለሃይፔሪየን ኦርቢታል ሬዲየስ ኪዩብ ብናደርግ ማግኘት እንችላለን ማለት ነው። የማንን የሃይፔሪየንን ኦርቢታል ፔሪድ ማግኘት እንችላለን ማለት ነው። በዛ መሰረት ሲምፕል ነው። ኦኬ ሲምፕል ካልኩሌሽን ነው። እቺ መጀመሪያ አካፍሉ ኪዩብ አድርጉ you will get this one ከዚህ እዚህ ከተቱት and you will get this square root ስትከቱት 0.74 ታገኛላችሁ። ከዛ በኋላ በቃ this one 15.9 ዴይስ ሲካፈል ለ0.74 which is 21.4 ዴይስ ይሆናል ማለት ነው። ኦኬ በዛ መሰረት this is the orbital period of the Hyperion ብላችሁ ታስቀምጣላችሁ ማለት ነው። ኦኬ በጣም አሪፍ በርቱልኝ፣ አጥኑ። በሚቀጥለው ቪዲዮ ጥያቄ ተራ ቁጥር 12 እና 13ን በመስራት የዩኒቱን የማጠቃለያ ጥያቄዎች እንዘጋለን እንጨርሳለን ማለት ነው። ኦኬ በጣም አሪፍ። ቻናሉ ጠቃሚ ነው ካገኛችሁት ለጓደኞቻችሁ ሼር አድርጉ። አመሰግናለሁ። ቻው